ምክንያቱም ሰሞኑን I have a confession አንደኛ ራስቸው ነበር ዛሬ እኔ እንደሆንኩ ተመላ ብዙ ፕሮግራሞች ተደራረቡና ራሳውት እና ቴክስት ሲመጣ I'm like በኢየሱስ መጀመሪያ ገሰስኩኝና ከዛ እግዚአብሔር መንፈስ ግን በቃ አንዳንዴ ነው ይረሳል አንዳንዴ ሰው ይረሳል በቃ አንዳንዴ አይደለም actually ብዙ ጊዜ እንረሳለን እውነት ለመናገር የእግዚአብሔር መንፈስ ያስታውሳል እንጂ ግን የእግዚአብሔር መንፈስ ለራሱ ለአካሉ ለቤተክርስቲያኑ የሚጠነቀቅ የእግዚአብሔር መንፈስ ነው በኔ ዝግጅት በኔ ሁኔታ በኔ ማስተዋወስ ወይም በኔ መስተካከል አይደለም የእግዚአብሔር ቤተክርስቲያን የሚመራው ስለዚህ እግዚአብሔር ይችን አስተማረኝ ስለዚህ አመሰግናለሁ በተገኘ አጋጣሚ አንድ ቃል ላንብብና በጣም በልቤ ስለተመላለሰ መዝሙር እንግዲህ በእንግሊዘኛው መዝሙር 103 ከ8 ጀምሮ ነው ከዛ እንጸልያለን መዝሙር 103 ከ8 በአማርኛ ብዙ ጊዜ መዝሙር ትንሽ ይምታታል እሺ The Lord is compassionate and gracious, slow to anger and abounding in love. He will not always accuse, nor will he harbor his anger forever. He does not treat us as our sins deserve, or repay us according to our iniquities. For as high as the heavens are above the earth, so great is his love for those who fear him. Wow. Amen. The Lord is compassionate and gracious, slow to anger, abounding in love. He will not always accuse. Wow, that's so good. Wow, that's በአማርኛ በቡልች from 8 to 11 አሜን አሜን ዋው እንደ ክርስቶስ ተከታይ በዚህ ውስጥ ነው ምን ኖር በእግዚአብሔር ምህረት ውስጥ ሆነይትን ማለት ወደዚህ ሰነዳ I was thinking like እስቲ አንድ በዚህ መሃል አንድ ሶስት እጁን ያንሳልኝ ዛሬ እንኳን ከነጋ አንድም ኃጢያት አልሰራሁም የሚል አንድ ሰው ብቻ ፈልጋለሁ I think maybe ሐሴት የመልካም ልጅ There is no way እግዚአብሔር ምህረቱ እለት አዲስ ባይሆን ኖሮ ማንኛችንም እንኳን ኮትና ሱሪ ምናምን ቀሚስ ታኮጫም አድርገን ልንቆም ቸርች ውስጥ ዘንጠን ልንቆምና የትም ቦታ እንኳን ቸርች ውስጥ የትም ቦታ መቆም የማይገባን ሰዎች ነን እንግዲህ ስለራሴ በእርግጠኛ ሆኜ ነግራቸዋለሁ አንዳንዶቻችሁም አውቃቸዋለሁ ግን ፖይንቴ ምንድነው እግዚአብሔር ምህረቱ ባይበዛልን ኖሮ አንዳችንም እኔ እኮ ማወራላችሁ በህይወት አንኖርም ብቻ እኮ አይደለም ስለ ህይወት እኮ አይደለም ማወራው በዚህ ምድር ላይ ራሱ እንደዚህ አይነት ኑሮ አንኖርም ነበር እውነቱ ይሄ ነው አይደለም ሁለተኛ ሞት አንደኛውንም ኑሮ በደንብ አንኖርም ነበር እግዚአብሔር ግን ምህረቱ ስለበዛ ዓላማው በእኛ ላይ ፍቅር ስለሆነ አንዳንዴ ይመስለናል እግዚአብሔር እንደዚህ የሚያኖረን የሆነ ነገር ልናደርግ ስለሆነ ነው እግዚአብሔር እኮ ስለጠራኝ ነው በኔ ላይ እኮ እግዚአብሔር ዓላማ አለው አይደል በኔ ላይ ለመስራት የሚፈልገው ነገር አለ አይደለም ምንም ነገር ካለኛ ማድረግ የሚችል አምላክ አንዳችንም አናስፈልገውም እውነቱን ልንገራችሁ
there's nothing እኔ ለራሴ there's nothing that I've done in the past እግዚአብሔር እኔን አይቶ ውጭማ ምህረት ያስፈልጋታል የሚያስብል ነገር in the pastም የለም አሁንም የለም ወደፊትም ሊኖር አይችልም ይሄ እውነት ለእናንተ ማለት ነው ከዚህ በፊት ያደረጋችሁትም ነገር የለም እግዚአብሔር አይቶ ወይ እሷማ በስማም እሷንማ ማዳን አለብኝ የሚያሳይ ነገር የለም አሁንም የለም ልንገራችሁ ወደፊትም አይኖርም በቃ I think አንዳንዴ ይሄን ቁርጥ ማወቅ ጥሩ ይመስለኛል በቃ እግዚአብሔር እንደዚሁ እኔ በመፈልገው ሰው ላይ ምህረቴን አደርጋለሁ አይደል እንዴ ያለው መጽሐፍ ቅዱስ ላይ I will have mercy on whomever I want to have mercy on አለና ከዛ በድርጊት ታሳየን እንዴት ነው በድርጊት ያሳየን እኔ የእውነት የዳዊት ታሪክ እንዴት እንደሚያናድደኝ እንደፈለገ ተጫውቶ እሱኮ እንደ ልቤ ነው አለ እግዚአብሔር I'm like what እስቲ ቆይ አሁን በዚህ ጊዜ ዳዊት እዚህ ቸርች ቢሆን ኖሮ ምንድን ነበር የሚደረገው እዛ ጋር ማን ድረስ እኛስ ምንድን ነው የምናደርገው ሰው እንደዚህ አይነት ሰው ቢኖር ቸርች ውስጥ ያስቡት እውነቴን እኮ ነው የእውነት እኮ ያናድደኛል ምክንያቱም it's like Lord አንተ የሰጠኸው ኤግዛምፕል እና እኛ የምንኖረው አይሄድልኝም ዳዊትን የሚያክል ሰው የሰው ሚስት ሰርቆ አስረግዞ እንደው በደንብ እስቲ እናወራው ሌላ ጊዜ ዝም ብለን ገረፍ አድርገን እንደምናልፈው ቆይ ለማርገዝ ምን እንደሚደረግ ታውቃላችሁ አይደል ከሌላ ሰው ሚስት ጋር አሁን በዚህ ዘመን ቢሆን ኖሮ ምንድን ነበር ይሄ ሰው የሚደረገው አድርጎ ከዛ ደግሞ እሱ እንዳይያዝ እኮ ነው ደግሞ መጥቶም እኮ ወደኩ በኃጢአት አላለም ትንሽ አንዳንድ እንደምንሰማው እንደዘንድሮ እሱ እኮ ቆይ እንዳልያዝ ባልየው ላስገድለው ብሎ ፕላን አውጥቶ ሌላ ሰዎችን ኢንቮልቭ አድርጎ ሌላ የማያውቁ ኢንሰንት የሆኑ የሚታዘዙትን ሰዎች በሱ ስር ሆነው የሚሰሩትን ሰዎች ኢንቮልቭ አስደርጎ አስገድሎ ከዛ ሷን አቅፎ መተኛ ጀመረ ሀገር ሰላም ብሎ ከዛ ደግሞ ሲነገረው ደግሞ ስለሌላ ሰው ኃጢአት ሲወራለት ደግሞ በስማማት እንዳንበሳ ሆነ ማለት የራሱን ስንት ጉድ ቆይ እዚች ጋር ብቻ ፖዝ ላድርግ ምክንያቱም ብዙ ጊዜ እኛም እናረጋለን የራሳችንን ጉድ ደብቀን እኔ አንዳንዴ ምን ያጋጥመኛል በዋን ኦን ዋን ሲኖረኝ ከወጣቶቹ ጋር ሲሄድ ወደዛ ብዙ ጊዜ ልማድ አለኝ ጸልያለሁ ጌታ ሆይ እንግዲህ ጠብቀኝ ከተማናኔ ዱብዳ ነው የሚጥሉብኝ ዱብ ላይክ ክሬዚ የሆነ ዱብዳ ደግሞ ወላጆቻቸውን አውቃለሁ እንዳትናገር ይባላልው ብዙ ጣጣ አለ እና አንዳንዴ ስነዳ የነዳው ሲሄድ እግዚአብሔር የራሴን ጉድ ያስታውሰኛል ድሮ ካሌጅ ምናምን የሆኑትን ነገሮች ቴንክ ዩ ተገባብተናል እና ሄጄ እሰማለሁ በምን አይነት ልብ መሰላችሁ መሰማው በቃ ስለዚህ ማን የሚያውቀው እግዚአብሔር ዳዊትን ከወደደ እንደ ልቤ ነው ካለ ይሄማ ምንድነው ማለት ጀመረልኝ ሰው በቃ እንደዚህ ቋረኩ ስለኝ እቺማ ምን አላት የእውነት እኔ እግዚአብሔር ነገ እነሱን አንስቶ ምን እንደሚያደርግ ታውቃለህ የራሴን ስንት ጉድ እዛ ያስቀመጥኩታል ይሄ ሰው ዳዊት ግን ይሄን ሁሉ አድርጎ ከዛ እግዚአብሔር ቢመሰክርለት ሰው እንኳን አልመሰከረለት እግዚአብሔር መሰከረለት ግድ የለም የሰው ምስክር ይቅርብን እግዚአብሔር ግን ይሄን ሰው እስከ መጨረሻው ድረስ ከዛም እኮ ብዙም እኮ ከዛም እኮ ፐርፌክት ኑሮ እኮ አልኖረም ብናየው እኮ እየደጋገመ ይስታል ሰውየው ግን እግዚአብሔር እንደሚያይ ሰው አያይም በቃ አንዳንዴ ለእግዚአብሔር የቀናን ይመስለናል የእግዚአብሔር አይን ለኛ የተሰጠ ይመስለናል ለእግዚአብሔር የተናደድንለት ይመስለናል በቃ ለእግዚአብሔር የተቆረቆረን ይመስለናል እሱ የራሱ መንገድ አለው የራሱ ስታይል አለው በተለይ እንደ ቤተ ክርስቲያን በጣም መጠንቀቅ አለብን ሌላኛው ምሳሌ ደግሞ it's the woman at the well አንደኛው ደግሞ so በሴቶቹ ነበር መጀመሪያ የፈለኩት sorry again it's not there's nothing organized ዛሬ anyway ሁለቱ ሴቶች it's March no your women's month no ስለዚህ ሁለቱ ሴቶች there's so many women in the Bible that I love all the women in the Bible
especially በቃ የተጣሉትን አይደለ የተጣሉትን በጣም ነው የምወዳቸው። ደጋግሜ ነው ማነባቸው። እና አዳልተሪ በአመንዝራ የተያዘችው ሴትና ውሃ ስትቀዳ ኢየሱስ ያገኛት ሴቶች በጣም ነው የምወዳቸው። የነሱ ሁኔታ እኮ አይደለም የምወደው፣ ግን በቃ ደስ ይለኛል ታሪካቸው። አንደኛ የኢየሱስን ሩህሩህነት ነው የሚያሳየው። እግዚአብሔር ዳዊትን ወደደ። በቃ ወደድንም ጠላንም እንደዚህ አይነት ክሬዚ የሆነ ሰውዬን ወደደ። ልቡን አይቶ ወደደ። ከዛ ደግሞ እነዚህ ሴቶች ጋር መጣና ደግሞ በቃ አዘነ። በቃ እግዚአብሔር አይቶ አዘነ። እግዚአብሔር ከወደደ ብትከሱ፣ ሪፖርት ብታቀርቡ፣ ብትሉ ምንም የሚሰማችሁ የለም። እቺ አሁን በአመንዝራ የተያዘችው ሴት አቀረቡ እኮ ቤተክርስቲያን በሙሉ ተሰብስበው ይሄው እጅ ከፍንጅ ነው እንደሚያዝናት እኮ አሉ። አቀረቡ እኮ ክስ ነው ያቀረቡ። ትክክለኛ ክስ አይደል ያቀረቡ። እጅ ከፍንጅ እኮ ነው የተያዘችው። አያሳፍርም? አቀረቧት፣ ተከሰሰች። ደስ ቢለው ወስዶ ኢየሱስ ፊት ጣሏት፣ እግዚአብሔር ሲረዳት። ግን እኔ በጣም የሚገርመኝ ካስፈልገ ሄደና እናነበዋለን። ኢየሱስ ክርስቶስ ጠዋት ተነስቶ እዛ ነበረ እያስተማረ። ስለዚህ የቤተክርስቲያን መሪዎች ከመምጣታቸው በፊት አውቄ ነው የቤተክርስቲያን መሪዎች ብለው እኔንም ይጨምራል፣ አይዟችሁ። የቤተክርስቲያን መሪዎች ከመምጣታቸው አገልጋዮችን በላል ሴፍ ነው። አገልጋዮች ከመምጣታቸው በፊት ኦሬዲ ምእመኖች ነበሩ እዛ። ኢየሱስ ክርስቶስ እያስተማረ ነበር አይደል? ማአት ሰው ክራውድ ይላል። ክራውድ ከበውት ነበር እኮ እሷን ከማምጣቷ በፊት እኮ ሌላም ሰዎች ነበሩ። ከዛ ላይ የቤተክርስቲያን አገልጋዮች በሙሉ ተሰብስበው መጡ። አገኟት፣ ተያዘች። እንደውም አይ ቲንክ የተያዘችው ከአንዱ አገልጋይ ጋር ይመስለኛል ነው ይሄ ነገር። ታዲያ ኬት ሰሙ? ኬት ሄደው አገኟት እንዴ? አንዱ አገልጋይ ቤት የቸርቹ ሰውዬ ቤት የተያዘች ይመስለኛል ነው እንግዲህ። ይሄ ዝም ብሎ የኔትን ነው። ከዛ በኋላ ምክንያቱም በምን አወቁ ጥያቄ አለኝ ሁልጊዜ። እንዴት ብለው ሄደው አገኟት? የት ብለው አድራሻ አገኟት? ኤኒዌይ ከዛ ሰብስበው አመጧት። ካመጧት በኋላ ኢየሱስ ጋር ከጣላት በኋላ ሲከሷት፣ እሱንም ለመያዝ ነው፣ ግን እነሱም ትክክል ናቸው። ተነስቶ በጭራሽ እሷማ ምን አረግሽ ነው አላለም። ምክንያቱም ያውቃል እኮ ውገሯት ካለ ለሮማንስ አሳልፈው ሊሰጡት ነው። ምክንያቱም በዛን ሰዓት የግድያ ፈቃድ ያለው ለሮማን አውቶሪቲ ብቻ ነው። አትግደሏት ካለ ደግሞ አንቀው ሊይዙት ነው። ይሄዋ እሱ ስራው ኃጢአት ማብዛት ነው ሊሉ ነው። ስለዚህ ምን አለ? ምንም ችግር የለም፣ ልክ ናችሁ፣ ግን ከናንተ መሃል አንድ ሰው ኃጢአት ያልሰራ። እንግዲህ ቅድም እንዳልኳችሁ ማለት ነው። ዛሬ ጠዋት ስትነሱ ማን ነው ጠዋት ጀምሮ እስካሁን ኃጢአት እየሰራ ብዬ ትዝ ይላችኋል? ማንም እጁን አላወጣም ነበር። ትዝ ይላችኋል? እንደሱ አላቸው ማለት ነው። እስቲ ከናንተ መሃል ኃጢአት ያልሰራ አንድ ሰው መጀመሪያ ይነሳና ድንጋይ ይወርውራል። ጠፋ ሰው። ይሄ እኮ ማወራችሁ ከአገልጋዮቹ ውጪ ምእመኖቹም ጋር እኮ ነው። ማንም ጋር ጠፋ ሰው። ምእመኑም ጋር አልነበረም፣ አገልጋዮቹም ጋር አልነበረም። ግን አንድ ሰው ነበር አይደል ኃጢአት ያልሰራ። እሱ እኮ ወርወር ይችላል እኮ አይደል እንዴ? እሱ ግን ምን አለ? ወይ እኔ ግን በጣም ወደድኳት አለ። ልክ እንደ ዳዊት አይገርም? በቃ እኔ ግን አዘነላት፣ ተነሽ ያላት በቃ። አረ እንደዚህ አይነት ልብ ይስጠን በኢየሱስ ስም። እንደዚህ አይነት ልብ ይስጠን። ለመክሰስ የማይሮጥ ሰው አውጥቶ ለመጣል የማይሮጥ ልብ ይስጠን። ኢየሱስን መምሰል እኮ ማለት ያ ነው እኮ። ይሄ ትክክል አይደለም፣ ይሄ ትክክል ነው ማለት እኮ በጣም ቀላል እኮ። ማን አይችልም እሱ። ይሄ ኃጢአት ነው ማለት ማንን ይጠይቃል? ቆይ አሁን ኃጢአት የሆነና ያልሆነውን ማወቅ መለየት እንዴት ያቀታል? ግን ጠላት ያታልለናል። ጠላት ያታልለናል። የሚያታልለን በመሆኑ ተቃላችሁ በቃ አኪዩዝ ማድረግ የጠላት ላይፍ ስታይሉ ነው። that's his lifestyle። አኪዩዜሽን ማለት መክሰስ አንድን ሰው መክሰስ ማለት ይሄ የጠላት በቃ ላይፍ ስታይሉ ነው። ስለዚህ እኛ እንደዛ ካደረገ ልክ እንደ መዋሸት ማለት ነው። የአንድ አይነት ናቸው። የውሸት ሁሉ አባት ሰይጣን ነው እንደሚለው የከሳሽም በቃ ከሳሽም እሱ ነው።
ስለዚህ አንድን ሰው እንዲህ አድርገሃል ብሎ መክሰስ በጣም ከባድ ነገር ነው። እኔ በኩሌ ተቸግሬያለሁ። ምክንያቱም በቃ የደጋገመ እግዚአብሔር እስቲ ቆይ አንቺ ካላደረግሽ ይለኛል። ሰውን የሚመልሰው ፍቅር እና ኮምፓሽን ነው። ይሄን ተሳስተሃል ማለት ሰው አይመልስም አባባሌ ወደ ቸርች ምናምን እንዳይመስላችሁ፣ ወደ ጌታ አይመልስም። ወደ እግዚአብሔር ወደ ፈጣሪያቸው አይመለሱም ሰዎች። ይሄ ልንገራችሁ፣ ሜቢ ኢትዮጵያ ይሰራ ነበር ድሮ አይ ዶንት ኖ። በጣም ግን በእኛ ሀገር በእኛ ካልቸር ግን በጣም ይደረጋል። ይሄ ትክክል አይደለም፣ ይሄን እዚህ ጋር አጥፍተሻል፣ ይሄን ተሳስተሻል። በጣም እንትን አክብረን የያዝነው ነገር ቢኖር ይሄ ነው። እኔ እንግዲህ እዚህ ያደኩት ይሄ ትክክል አይደለም፣ ይሄን ተሳስተሻል። it's a very common language። አንደኛ ልጆቻችን የተቸገሩበት ነገር ቢኖር እሱ ነው። ትክክል ነገር ሲሰራ የሚያነሳ የለም። መቼ መስራችሁ የሚነሳው ትክክል ነገር እንደተነሳ? መጥፎ ነገር ሲደረግ ትክክሉ ይነሳና ከዛ ወደዛ ይዘለላል። ገብታችኋል አባባል? ምንም ነገር ሳይኖር እስቲ እናንተ አስቡት፣ ልጆቻችሁን ምንም ነገር ሳያጠፉ ይሄ ትክክል ነው I'm so proud of you ብሎ የሄደ ወላጅ አለ? ምንም ነገር ሳያጠፉ። ብዙ ጊዜ ሲያጠፉ እንመጣና ይሄን አጥፍታችኋል፣ ግን ጥሩ ይሄን ጥሩ እኮ አድርገሻል፣ ግን ይሄን አጥፍታችኋል አብሮ ለማካሄድ። ይሄ እንግዲህ አስተምሮ ይሆን እኔ ያልገባኝ የእውነት ይሄ የአንድ ሀገር ስታይል የአንድ ሀገር ነገር ነው። በቃ አንድ ጄነሬሽን አንድ ሀገር ሙሉ የምታረጉት ነገር አንድ ሀገር ሙሉ የሚደረግ ነገር ማለት ይሄ በጴንጤ በኦርቶዶክስ በካዝኖቼ በቤትም ቦታ ያየሁት ነገር I don't know if it is አስተምሮ ይሁን አስተዳደግ ይሁን ሊገባኝ አልቻለም። ግን I'm telling you guys it's not working for the second generation። በቃ አጣን። listen እግዚአብሔር ጀጅ የሚያደርገን በጊፍታችን አይደለም። አያሳዝንም? ማአት ጊፍት የሆነ ሰዎች አለን እዚህ ቸርች ውስጥ ማአት፣ በማስተማር በመጸለይ በመዘመር ሰዎች በማዘን በመሰብሰብ በመጥራት ማአት አይነት ጊፍቶች አሉ እዚህ ቸርች ውስጥ። ግን እግዚአብሔር በጊፍታቸው ታውቃቸዋላችሁ አላለም። በፍቅራቸው ነው የምታውቋቸው የተባለው። በዛም እኔ ደግሞ አለ እሱ ደግሞ ጃጅ የሚያደርገን በፍሩታችን ነው እንጂ በጊፍታችን አይደለም። ጊፍት ቢኖር ፍሩት ከሌለ ሚተካ ከሌለ what is the point? አንድ ሀገር ጊፍት ተከማችቶ ቸርች ውስጥ ተዘግቶ ቢቀመጥ ምን ጥቅም አለው? እግዚአብሔር ተናገረ፣ ጃጅ ማድረጋችሁ በፍሩታችሁ ነው አለ። ፍሩት ማለት ደግሞ ሰው ማብዛት አይደለም፣ ራስን መተካት ነው፣ ማብዛት ነው፣ ራስን ማብዛት። ደቀ መዛሙርቱን እንደዛ ያላቸው ደቀ መዛሙርቱን 12ቱን ሰበሰበና ሂዱ ሌላ አብዙ፣ ሂዱ ሌላ አፍሩ፣ ሌላ ደቀ መዝሙር አፍሩ፣ ሌላ ደቀ መዝሙር ውለዱ፣ ሌላ ደቀ መዝሙር ትከሉ ብሎ ነው የላካቸው አይደል? እሺ እግዚአብሔርስ አዳምና ሔዋን ምን አለ? ብዙ ተዋዙ፣ ብዙ ምድርን ወረሷት። ሰው ወረሱ አላሉ፣ ሰውን ግዙ አላሉም እኮ፣ ምድርን ግዟት ነው እኮ ያለው። ስለዚህ እኔ ራሴን እንዴት ነው ማፈራው? በመውደድ በማፍቀር በምህረት በኮምፓሽን። ዋናው የዛሬ ቃል ኮምፓሽን ነው። በቃ እግዚአብሔር ሆይ ኮምፓሽን ከሌለኝ እኔ ሰርቫይቭ ላደርግ አልችልም። ለትንሽ ጊዜ ፌክ ላደርገው ይችላል፣ ስማይል እያደረኩ በኋላ ግን ይደክመኛል፣ ይሰለቻል፣ ያስጠላሉ ሁሉ ልጆቹ ራሳቸው ያናድዳሉ። እንደውም ፐርሰናል መወሰድ ይጀምራል። አጋጥሟችሁ ያውቃል? የሆነ ሰው ተረዱን የሆነ ቦታ ላይ ትናደዳላችሁ፣ ፐርሰናል ትወስዳላችሁ፣ እንደውም ትጣላላችሁ ከዛ ሰው ጋር። do you know why? because it was not a real የኢየሱስ compassion አልነበረም፣ የራሳችሁ empathy ነበር። do you know the difference? compassion is something that you get from the Holy Spirit. empathy is natural፣ ስትወለዱ ያለ ለሰው የሚያዝን። yes ደግሞ እውነት ነው፣ አንዳንድ ሰዎች አሉ በተፈጥሮ ለሰው ቶሎ የሚሰበሩ ቶሎ የሚያዝኑ። እኔ አንዱ አይደለሁም። አንዳንድ ሰዎች ደግሞ በተፈጥሯቸው የሌለ ግን የእግዚአብሔር መንፈስ ሲመጣ በግድ ያዝናሉ፣ በግድ ይነሳሉ። ኮምፓሽን ማዘን ብቻ አይደለም፣ ተነስቶ ለውጥ ያመጣል፣ ፍሬ ያፈራል። ኮምፓሽን የሆነ ሰው ኢየሱስ ክርስቶስ ካለ ኮምፓሽን አንድ ሰው ሂል አላደረገም። መጽሐፍ ቅዱስ ብታነቡ he was moved with compassion ነው የሚለው። ራራይ ነው አይደል? በአማርኛ ራራላቸው ነው የሚለው። ለራሳችን ልጆች መራራት ካልቻልን
ደግመን ምን ከሳቸው ከሆነ ምንድነው ምን ተካው? እሺ ለቸርች ልጆችስ የእናንተ ልጆች ላልሆኑት ለሌላ ሰውስ? አንዳንድ ሰው እኮ በአይኑ ይከሳል ታውቃላችሁ? በአይናችን እንደምንከሳሰስ ታውቃላችሁ? እኔ አውቀዋለሁ አስተያየቱን። አይ ቲንክ ኤልሳም ታውቃለች። ባለፈው የሆነ ስብሰባ ላይ ስታወራ ነበር። I feel like people are judging me when they see me ስትል ነበርና በአይን መከሰስ አለ፣ በንግግር መከሰስ አለ፣ ከዛ ደግሞ በማስገለል መከሰስ አለ። ግዴታ ይሄን አድርገሻል መባል የለበትም አንድ ሰው። ስለዚህ ፕሊዝ የእግዚአብሔር መንፈስ ያግዘን። እንደ እናቶች አሜናቸው ቀሰቀሰ። እንደ እናቶች እንደ አባቶች የእግዚአብሔር መንፈስ ያግዘን። ካለ ርህራሄ የእግዚአብሔር ስራ አይሰራም። በቃ የፈለገ ጊፍት ቢኖራችሁ የፈለገ ስጦታ ቢኖራችሁ የሞተ ማስነሳት ብትችሉ ርህራሄ ከሌለ ፍቅር የለም። ፍቅር ከሌለ አይሆንም፣ አይሰራም፣ ፍሬያማ አትሆኑ። እንጂ እኮ ስጦታ እኮ በማለትማ ከሆነ ማቴዎስ ላይ ተጽፎ የለ እንዴ? ሎርድ ያለኝ ሁሉ ወደ ቤተ መንግስት አይገባም። ከዛ እግዚአብሔር ሆይ እኛ በአንተ ስም አጋንንት አስወጥተን በአንተ ስም ይሄን ሁሉ ስጦታ ታዲያ ከየት አመጣ ነው? ይሄን ሁሉ ነገር ሰርተን እንዴት አላቃችሁም ትለናለህ? ቢካዝ ርህራሄ ማለት ኢየሱስ ክርስቶስን ራሱን መሆን ማለት ነው። እኔ ሙሴን ሳስበው ይገርመኛል። እንዴት ነው ያን ህዝብ የቻለው? እንዴት ነው የቻላቸው? ማይ ጋድ እንዴት አይነት አበሾች ነበሩ ብያለሁ ከዚህም በፊት። በትክክል እርግጠኛ ነኝ አበሾች ነበሩ፣ ወይም የነሱ ደም አለብን። ሳምሃው ተዘማምደናል። በጣም አስቸጋሪዎች ነበሩ። ግን እኔ ግን የሚመስለኝ ሙሴ ግን ብዙ ጊዜ ፔይ አቴንሽን ብታደርጉ አብዛኛውን ጊዜ ያጠፋው ከእግዚአብሔር ጋር ይመስለኛል። ይሄ ሰውዬ ራሱን እግዚአብሔርን እየመሰለ መጣ እኮ አይደል? መልኩን ሁሉ መሸፈን ነበረበት። ራሱን እግዚአብሔርን እየመሰለ መጣ። የእግዚአብሔርን ባህሪ እየያዘ መጣ። የእግዚአብሔርን ንግግር እየያዘ መጣ። ራሱ እግዚአብሔርን እየሆነ መጣ። ከኢየሱስ ጋር ታይም ስፔንድ ያደረገን ሰው ታውቁታላችሁ። ለምን መሰላችሁ? ቁጣ አይለውም፣ አይከስም፣ ኮምፕሌን አያረግም፣ አያግረመርምም፣ አያመረምርም። እሱማ አይልም። ከኢየሱስ ጋር ታይም ስፔንድ ያደረገን ሰው ታውቁታላችሁ። ስለዚህ if you have a problem ኮምፕሌን ማድረግ መክሰስ። ስለ ኮምፕሌን ደግሞ ያው ካሌብንና ኢያሱን ደግሞ እናውቃለን አይደል? እነሱ ደግሞ በጣም በጣም ነው የሚነኩኝ። ለምን ነው የሚነኩኝ መሰላችሁ? አንደኛ ሁሉ ሰው ያለውን አለመምሰል እንዴት ከባድ ነው። ማይ ጋድ ሁሉም ብሎ ተነስቶ እኔ ግን እንደዛ አይሰማኝም ማለት በጣም ከባድ ነው። ግን እነሱ የተመሩት እግዚአብሔር ባለው ነው አይደል እንዴ? ይሄ ሁሉ ሰው ኮምፕሌን ሲያደርግ መርመር ሲያደርግ እነሱ እግዚአብሔር ባለው ላይ ቆሙ። ባዩት ላይ ሳይሆን እግዚአብሔር ባለው ላይ ቆሙ። እኛም እንደዛ ይሆንልን። ሁሉ ሰው እንኳን ቢከስ ተነስተን ነው። እግዚአብሔር የምህረት አምላክ ነው። ምን ይታወቃል? አሁን እግዚአብሔር አያድርስና ምንም ነገር የለም ዝም ብዬ ከመሬት ተነስቼ እንደዚሁ ራሴ ማስበው ነው። ከኛ መሀል ልጆቻችን አንዳቸው ተነስተው አይ ስትራግል እንደ ጌይ እና በሌዝቢያን ስትራግል አደርጋለሁ ቢል ምንድነው የምንሆነው? እንደ ቸርች ምንድነው የምንሆነው? እሰማችኋለሁ አንዳንዶቹ ስትናገሩ ስለ ጌና እነዚህን ሰዎች እንደው ወደዛ የሚያደርግልን። እሺ ልጅስ ቢሆን እንደው ተጣሉኝ ይባላል። let's be careful. compassion ለሰከንድ ጀነሬሽን የገዛ ልጆቻችሁን ባይሆኑ የሚቀጥለው ጀነሬሽን መተካት የዚህ የቤተ ክርስቲያን ኃላፊነት ነው። ወለድናቸውም አልወለድናቸውም የክርስቶስ አካል የዚህ ቤተ ክርስቲያን የክርስቶስ አካል እስከሆንን ድረስ compassion and mercy have to be part of our judgment. judge እንድናደርግ እግዚአብሔር ፈቅዶልናል እኮ። compassion and mercy have to be our part of the judgment. እግዚአብሔርን መምሰል ለምንፈልገው ካለን እሱ ጃጅም አድርጓል። compassion and mercy መሆኑን ያደረገው
ሰው አይለወጥም ተብሎ አይዘጋም በር። እግዚአብሔር ሰውን ይለውጣል። እግዚአብሔር ምህረት ያድርግልን። ከዛ ደግሞ ልባችንን እንደ ኢየሱስ ያድርገው። ለሰው የሚራራ ልብ ይስጠን እግዚአብሔር። ምንም አይነት ሰው ቢሆኑ ከየትም ይምጡ የትም ይሁኑ ለሰው የሚራራ ሩሩህነት ሰውን ይቀይራል። ኢየሱስ ክርስቶስ መጀመሪያ ጴንጤ ሁኑና ከዛ ፈውሳቸዋለሁ አላለም። የፈወሳቸው አብዛኛዎቹ አልተከተሉትም። ምንም አያገናኘው። ሂሳብ ከሆነ ምን ሰራው it's very sad ሳንተካን ሞታለን። ሂሳብ ከሆነ ምን ሰራው አባባሌ ነፍሳት ዛሬ 5 ነፍስ 2 ነፍስ ከትላንት ወዲያ አንድ ላይ በአንድ ወር አይ ኮታይን መጥቻለሁ ምናምን ከሆነ ውሸቴ ነው። እንደዛ የሚያደርግ ሰው የለም። ግን እንደዛ አይነት ሂሳብ ከሆነ አየትም አንደርስ ብለን መስላችሁ ለዛ ነፍስ እኛ አይደለም አሳይመንት የተሰጠን። እኛ አሳይመንት የተሰጠን እንደኔ ሁኑ ነው የተባልነው አይደል? እንደ ኢየሱስ ሁኑ። ከዛ እኔ እንደኔ ስትሆኑ እኔነቴ ራሱ እናንተ ላይ ያለው እኔነቴ ራሱ ሌላ ሰው ይስባል አይደል? እንዴ ያለው መጽሐፍ ቅዱስ when Jesus is lifted high he draws man to himself አይደል? ኢየሱስ ከፍ ሲል ሌላን ይስባል ነው አይደል? በአማርኛ yes ያን የተባልነው እናንተ እኔን ምሰሉ፣ ለኔ ማንነታችሁን ስጡ፣ ራሳችሁን አሳልፋችሁ ስጡ፣ ያላችሁን ነገር ተዉ። ደቀ መዛሙርቱን ሲጠራ እንግዲህ ደቀ መዛሙርቱን ሲጠራ ተዉ፣ እኔን ተከተሉ፣ ማንነታችሁን ድናይ አድርጉ፣ አስተሳሰባችሁን ቀይሩ፣ እንደኔ አስተሳሰብ ይሁን፣ ፍላጎታችሁን ካዱ እና የኔን ፍላጎት አንሱ፣ እኔን እንደምፈልጋችሁ ሁኑልኝና እኔ በእናንተ ላይ ከፍ ስል ራሴ አመጣችኋለሁ ወደ እናንተ ነው እንጂ እናንተ ስትሪክት ሆናችሁ ኃይለኛ ሆናችሁ ነገርን አስይዛችሁ ይሄ መሆን የለበትም ይሄ ሆነ ስትሪክት አይሆንም። ህግ አያድንም። በቃ ህግ ብቻውን አያድንም። ለዛ መሰለኝ ኢየሱስ የሞተው አይደል? ህግ ብቻውን ቢያድንም ማኖሩ ምን እስራኤል የትና የት ደርሳ ነበር? ፍቅር፣ ርህራሄ፣ ምህረት የሚያደርግ ልብ እግዚአብሔር ይስጠን። ለልጆቻችን ብቻ አይደለም ለእርስ በርሳችንም እግዚአብሔር ይስጠን። የሚቀባበል ልብ፣ የሚያዝን ልብ፣ ሌላው ሲሰበር የሚሰበር ልብ ምን አድርጋ ነው ሳይሆን አብሮ የሚሰበር ልብ ይመጣል። የኛም ተራ እግዚአብሔር ይርዳን። ሌላ ብትገርመኝ ሴት ውሃ ስትቀዳ ከሰው ሁሉ ተደብቃ በማይሆን ሰዓት እየሄደች ምትቀዳ ባለጌ ሴት ልበላት፣ እንደዛ ነው የሚባለው በእኛ አይደል እንዴ? ከብዙ ሰው ጋር መተኛ ሴት ምንድን የምትባል? ሴተኛ ዳሪ ምናምን ምናምን ወዘተ። እንደዚህ አይነት ሴት ሌላ ሰዎች አይኗቸው ክሳቸው ደክሟት ሰልችቷት ቅፍፍ ብሏት ራሷ ቀፏት ሰው በሌለበት ሰዓት የምትሄድ ሴት ነች። እኔ ሳስባት ሁሉ የምትሸቱል ይመስለኛል። እንደዚሁ ሳስባት በቃ ራሷን አውጥታ የጣለች በቃ just don't care ያለች ሴት የራሳቸው ጉዳይ በቃ እንደዛ ሰው እኮ ጠጋ ብሎም እኮ ለመምከር አይመችም አይደል? ብስጭት የሚል ሰው በራሳቸው ጉዳይ who cares የሚል ሰው ጠጋ ብሎ እንኳን ኢየሱስ ከወድሻለ ማለት ነው እኮ እንደዚህ አይነት ሰው አይመችም እኮ አይደል? እኛ ምቾት አይደል የምንፈልገው? አይመችም። እንደዚህ አይነት ሰው ያልጠጋም እውነቱን ልናገር። እናንተ ተጠጋላችሁ? አይመስለኝም። ኢየሱስ ግን ሰዓቷን አውቆ ቦታዋን አውቆ ሄዶ ውሃ አጠገብ ቁጭ ብለው በደንብ ንግግር ውይይት ወሰዱ ማለት ነው። በደንብ ትከራከረዋለች። ቆሞ ጊዜውን ፓዝ አድርጎ አናገራት። መጀመሪያ እኮ የሚገርመኝ ከሁሉ የሚገርመኝ እንዴት አይነት ባለጌ ሴት እንደሆነች ክሊርሊ እናውቃለን። በእኛም አስተሳሰብ ልትረባም አትችልም። እሷ ምኗ ነው አሁን ወንጌል የሚመሰክረው? ቤት በኩል ነው እሷ አሁን ወንጌል ለማስተማር የምትመቸው? አንዳንድ ሰዎች ምስክርነት የተበላሸ ሲሉ ያስቁኛል። ኧረ አሁን እሷ ምስክርነት ተበላሸ ብቻ አይደለም እኮ ምስክርነትም ሊኖራት አይችልም። እንደው ምስክርነቷም ያሳፍራል። እንደውም ዝም በይ ነው የምትባል። ግን መጀመሪያ ማንነቱን የገለጠው ለሷ ነው። ከደቀ መዛሙርቱም በፊት መጀመሪያ ኢየሱስ ክርስቶስ እኔ
እኔ ነኝ I am the Messiah ብሎ የነገረው ለሷ ነው። ሂጂና ንገሪ ያለው የመጀመሪያ ወንጌላዊ by the way እሷ ነች። የመጀመሪያ ሰባኪ እሷ ነች። ሴት ደግሞ ሴት ነች፣ ደግሞ ባለጌ ሴት። አይገርማችሁ? በእኛ ስታንዳርድ ምን ንቃት ሴት ማን አለ አይደለም፣ ለመንካት ምን ጸየፋትን ሴት ኢየሱስ ነኝ አንቺን አጽና። ምክንያቱም ለመሰራችሁ እውነት እኮ ስታስቡት አሁን ኢየሱስ ክርስቶስ በደንብ የለበሰን በስነ ስርዓት የኖረን በደንብ በቃ አለ አይደል፣ ፒክቸር ሁሉ አረጋታለሁ። ማን እንደሆነች አላውቅም፣ ግን እንደዚሁ አንድ ሴት አለች ባይመሮይ ከልጅነቷ ጀምሮ ይሄ መጥፎ ነው ላይክ ኢንግላንድ አገር ውስጥ ይመስለኛል በደንብ ፕሮቶኮል ተጠብቆ ያደገች በደንብ ስነ ስርዓት እንዴት ነው እንደዚህ ምናምን ተብላ ያደገች ሴት ወስዶ ሰባኪ ቢያረጋት ምን ያስደንቃል? አሁን እሷ ኢየሱስ ሞተላት ተብሎ የሚያስደንቅ ሰው ነች? ስለዚህ አንናቅ። ኢየሱስ የሞተላቸውን ሰዎች አንናቅ። እሱ የሞተው ለእንደዚህ አይነቱ ነው እኮ፣ ለኛ አይነቱ እኮ አልፈልግም አለ። 99ኛችንን ትቶ ያቺኛ ገባሽ ነው እሷ ማቸርቻት መጣም እሷ እኮ ተበላሽታ ምንላትን ፍለጋ ሄደ ኢየሱስ እኛን ትቶ። የራሳችሁ ጉዳይ እናንተ ብሎ እኛን ትቶ እሷን ፍለጋ ሄደ። እዚሁ ቀጥሉ ቸርቻችሁን ብሎ ማለት ነው። እሷን ማሳደድ ጀመረ፣ ወይም እሱን ያሳድዳል። እኛ ግን እንደውም ለምን ሄደ ብለን እንደ ታላቅ ወንድም እኛ እዚህ ተሰብስበን ይኸው በልሳን እየጸለይን እንዴት ኢየሱስ እዛ ሄደ ብለን ሁሉ እናኮርፋለን። እንደ ታላቁ ወንድም እንደ ጠፋው ልጅ። የጠፋው ልጅ ሲሄድ አባቱ የእግዚአብሔርን ባህሪ የሚያሳየው አባቱ ደጅ ቆሞ ይጠብቅ ነበር ይላል አይልም? ሲመጣ ልጁ ወደ አይምሮ ሲመለስ ሲመጣ ሄዶ ግማሽ ድረስ ሮጦ ተቀበለው ይላል አይልም? ሄዶ ነው የተቀበለው። እንደኛ በኩራት መጣ ደግሞ በልና ንስሐ ገባና እንደዚህ አድርገና ነው ድግስ ነው የደገሰለት እኮ። የጠፋው ልጅ ተመለሰ ብሎ ሲደግስ እኛ አላኮረፍንም? ግን አኩረፈን። እንዴት ለሱ እንደዚህ ይደረጋል? እንዴት ይሄን ሁሉ አቴንሽን ያገኛል ብለን አኩረፈናል። ምክንያቱም የእግዚአብሔር ልብ አልገባንም ገና። ይሄ የሱ ኮምፓሽን የሱ ምህረት የሰው አይምሮ ከሰው ልብና ከአይምሮ ጋር የማይሄድ አይነት ምህረትና ኮምፓሽን ነው። ስለዚህ አትቸኩሉ። ደግሞ እግዚአብሔር አሰፍሯቸው አያውቅም። አሁን ስንቶቻችን እኔም ጨምሮ እኔ እንደዚህ አድርጌ አላውቅም እኔ እንደዚህ አላደርግም የምትሉ እስቲ እጅ አውጡ። ሁላችሁም አውጡ። አለዛ እግዚአብሔር ያያል። ኤግዛክትሊ። ስለዚህ ሁላችሁም አላወጣችሁም ማለት ሁላችሁም ታረጋላችሁ ማለት ነው። ልስን እንደዛ ብላችሁ አርጋችሁ አሁን ማረጋችሁ እኮ አይደለም፣ ሁላችንም እናረጋለን። እንደዛ ብላ አርጋችሁ ከትንሽ ጊዜ በኋላ ግን እግዚአብሔር አያዋረዳችሁም በዛችሁ ነገር። እውነቱን ተናገሩ። አሁን ለምሳሌ እኔ ስራ ሌቶኛ አላውቅም ብትሉ ትንሽ ቆይታችሁ ሌት አትሆኑም? እሱ እኮ ኮኢንሲደንስ አይደለም፣ የእግዚአብሔር መንፈስ እኮ ነው። ይኸውልሽ ትሳሳቻለሽ፣ አንቺም ይኸውልህ አንተም ትሳሳታለህ እኮ ነው። ስለዚህ እንደዚህ አይነት ንግግር ራሱ እኔ በበኩሌ አቆሚያለሁ። ብትቀንሱ እንደ ምክር ነው። እኔ እንደዚህ አድርጎ አላለም። ማን እንደማያደርግም እኔ በቁጥር አላውቅም። ግን ብዙ ጊዜ ግን የእግዚአብሔር መንፈስ እኔን ያስተማረኝን ነገር ብዙ ጊዜ ሳይሆን ሌላም ሰው ሲቸገራል፣ እሱም ደግሞ እኔ ብሎ አለማውራት ነው። እኔ እንዲህ አላደርግም፣ እኔ እንደዚህ አልወድም፣ እኔ እንደዚህ ነኝ። ምን ነው ይቀር? ምክንያቱም ትንሽ ቆይታ ያዋርዳቸዋል። አጅሬ እግዚአብሔር እንኳን እሱ ኦኬ ትለፍ ቢል እንኳን አጅሬ ይመጣና አይ ብላለች ብሎ ሄድና እንፈትናት እንጂ ብላለች ብሎ አይቀርም። ስለዚህ ሊሆን ይችላል እስከዛሬ አርፍጄ አላቅም፣ እንደው ድንገት እንደው ፕሩቭ ማድረግ ካለባችሁ እስከዛሬ አርፍጄ አላቅም፣ ግን እንግዲህ ወደፊቱን እግዚአብሔር ያውቃል ብሎ አረፍተ ነገር ፒሪየድ በእንግሊዘኛ አድርጎ መጨረስ አይሻልም? ምክንያቱም ለመሳችሁ እግዚአብሔር ፕሩቭ ፖይንት ማድረግ ይፈልጋል። ኢየሱስ ክርስቶስ ለፈሪሳውያን ለአገልጋዮቹ he wanted to prove them a point. you see እኔ ውስጥ ያለው ኃይል እሷን እንኳን ማዳን ይችላል። ስለዚህ እናንተ አይታችሁ ወይ እሷማ ያላችሁትን ሰው እግዚአብሔር ፕሩቭ ያደርግላችኋል። አረ እሷን እንኳን እኔ ውስጥ የማዳን አቅም አለ አሳይሻለሁ። እንደዛ ከምትባባሉ ከእግዚአብሔር ጋር ይሄው እኔ ያለሁ ከኔ ጋር አድርገህ አድናት፣ አብረን እናድናት፣ አብረን እናድነው፣ አብረን እንድረስላቸው፣ አብረን እናንሳቸው። እኔ ያለሁ እግዚአብሔር ሆይ መንፈስ ቅዱስ እኔ ያለሁ
አንዳንዴ ከዓለም ሰው ማምጣት አለበት አይደል እግዚአብሔር? እኔ አጋጥሞኝ ያውቃል። ዓለማዊ ጌታን የማያውቅ ሰው ይልካል እግዚአብሔር ሰው እንዲረዳ። እኛ እዚህ ቁጭ ብለን ማለት ነው እኛ ተሰብስበን እዚህ ሰው ዓለማዊ ወይ እስላም ኮሚኒቲዎች ምናምን መጥተው ሲረዱ ግራ ይገባኛል። ከኛ በበለጠ ማለት ነው። እግዚአብሔር ምህረት ያድርግልን። ስርቻ ስር ምናምን ስር እየገባን እግዚአብሔር የሚፈልጋቸውን ሰዎች የምናገኝ ሰዎች እንደሆነ የኛ ዓላማ እኮ በምን ቤተ ክርስቲያን እኮ የኛ ዓላማ ሄልን ኤምቲ ማድረግ ሄቨንን ደግሞ ፉል ማድረግ አይደል እንዴ? ግን እኛ አሁን እንደሆነ ታውቃላችሁ በጣም አይምሯችን ተይዟል። በምን እንደተዛ ኤሌቬተርን ፉል ማድረግ በዛ ተይዘናል። ኢትስ ኦኬ እንደዚህ እንዳለን እኮ በጣም አሪፍ እኮ ነን። እኔ ስንት ቸርች ተጋብዤ ሄዳለሁ። አንዳንዱ 10 ሆነው ማአት ስራ ይሰራሉ። 10 ሆነው ይገርሙኛል። ማአት ስራ ግን ከውጭ የማይሰሩት ነገር ሆምለስ ያለብሳሉ፣ ሄደው ያበላሉ፣ መንገድ ዳር እንትን ይላሉ፣ ፕሪዝን ይሄዳሉ። ገንዘባቸው እንዳለ የሚሄደው ውጭ ላለ ሚኒስትሪ 10 ሆኖ ነው ማለት። እኛ እኮ ማአት ነን። እግዚአብሔር ይርዳን። አገልጋዮችንም እናግዝ። ቤት እኛ አሁን እኮ እነሱ እኛን ነው የሚያገለግሉት። እኔ አሁን ወጣቶች ሁላችሁ እኔ እኮ ጊዜ የማቃጥለው እናንተን በማገልገል ሆነ። ተሰብስበን አብረን እንውጣና የሚገለገለውን ሰው እናገልግል፣ አታስቸግሩኝ ይላቸዋል። ይሁለት አንዳንዴ ስንት ስራ አለ የሚሰራ፣ ስንት ሰው አለ የጠፋ። ኢየሱስ ክርስቶስ እንደዚህኛው እንደ አመንዝራ እንደተያዘችው የተያዙ ስንት ሰዎች አሉ እኮ የእግዚአብሔርን ማንነት እንኳን በደንብ የማያውቁ። ምክንያቱም እነሱ የሚያውቁት ሲከሰሱ ነው። ቸርች አውጥታ አስጥላቸው ነው። ታውቃላችሁ ቸርች አውጥቶ እንደሚጥል ሰው እኛ አርገን አናውቅም ልንል እንችላለን። ግን እኔ ብዙ አይቻለሁ። እኛ ቸርች ባይሆንም ብዙ አይቻለሁ። ቸርች አውጥቶ ይጥላል ሰው ኃጢአት ሰራችሁ ብሎ it doesn't make any sense። ይሄ ደግሞ ኤልቤተን ለማምጣት ሳይሆን ወደ ክርስቶስ ለማምጣት። ግን ደስ የሚለኝ መጨረሻዬ እግዚአብሔርን ለሚወዱ ሁሉ ነገር ለበጎ ያደርጋል ይላል። ወስደው እያንከለከሉ አስቧት እስቲ አስቡ። የሚያውቁት አገልጋይ ነው ብያቸዋለሁ። እሱ ሰውዬ ቤት ተያዘች እንበል። አንገቷን ጎትተው ከነልብሷ መሬት ላይ ሁሉ እየጎተቱ ያመጣት ይመስለኛል። እያንከባለለው አልፈልግም እያለች እየገፈታተሩ አስቡት። መዓት ሆነው የገፈታተሩ አምጥተው ኢየሱስ ፊት ወረወሯት። አንዳንዴ በህይወታችን መዓት ነገሮች ያልፋሉ፣ ክሶች ያልፋሉ። ወደ ኢየሱስ እስካስጠጋን ድረስ ደግሞ እንተዋው። በቃ እሷ እኮ ተነስታ ቆማ እኮ የታሉ ስትባል የሉም እስከ ሌሉ ድረስ ለምን አታዩም አይደል? ዞራ የሉም ግን ይገርማል እንዲህ ብሎኝ እንዲያርጎኝ ብላ አላለችም እኮ። ስለሷ ታሪክ ከዛላ አናቀም። ተወቹ እኮ ድርግም አርጋትታው የለም ማንንም የለም እኔ እናንተ ብቻ ነን የቀረነው በቃ ፎርኤቨር እኔ እናንተ ብላ ሄደች። እግዚአብሔር እንደዛ ያድርግላችሁ ደግሞ። ምክንያቱም አይቀርም ከሳሻችን ባይ ዘ ዌይ ሰይጣን ካለ ሰው አይሰራም። በቃ ለዛም ይመስለኛል የሙሴን ሰውነት ፍለጋ የተጣለው። ለምን ይሆን እኔ እስካሁን የሚያስረዳኝ ሰው አጥቻለሁ። የሙሴን ሰውነት ለምንድን ነው ፈልጎ ሰይጣን ከመላእክት ጋር የተጣላው ይመስለኛል። ስጋ ያስፈልገዋል። እንግዲህ ሙሴ ደግሞ በጣም የታወቀ ስለነበር እኔ እንግዲህ አመጣሁት ብሎ ሊያረግ ይሁን አይ ዶንት ኖ። ብቻ ሰይጣን ካለ ሰው መስራት አይችልም በዚህ ምድር ላይ። ኢሊጋል ነው ለሱ። he cannot operate on this earth ካለ ሰው እዚህ ምድር ላይ ኦፕሬት ማድረግ አይችልም። በህግ የተከለከለ ነው። በመንፈሳዊ ህግ የተከለከለ ነው። ስለዚህ ዝም ብሎ ሰይጣንንም ብሌም ማድረግ አይቻልም አንዳንዴ። ምክንያቱም ሰው ያስፈልጋል። ሰውም እንኳን ባይኖር አንዳንዴ ራሳ እኔ እላቸዋለሁ ሁሉ ጊዜ አንዳንዴ እኮ ሰይጣን ከኔ ነው አይዲያ የሚያገኘው። እኔን አታክ ለማድረግ አይዲያ የሚያገኘው ከማን ይመስላችኋል? ከኔው። ወይ አፌ አያርፍም፣ ወይ እጄ አያርፍም፣ ወይ አስተሳሰብ አያርፍም። ከዛ ይመጣና አሃ እንኳን ነገርሽኝልና ያስኩሽልና ይዛል በራሴው። ሌላም ሰው አያስፈልግም። ሌላ ሰው ብሌም ማድረግ አያስፈልግም። እቺ ሴት ከሳሽሽ የታለ ሲላት የሉም አለችው። ለምን? ምክንያቱም አሁን የቀረው እሱ ብቻ ነው። ፊት ለፊቷ ያለው ኢየሱስ ብቻ ነው። she doesn't even care። የሉም፣ ድራሻቸው ጠፋ። ስለዚህ ይሄ ለሁላችንም ትምህርት ይሆናል። ከሳሽ አይጠፋም። በምድር ላይ ሰው እስካለ ድረስ ከሳሽ አይጠፋም። ምክንያቱም ሰይጣን ሰው ይጠቀማል። በምድር ላይ ሰው እስካለ ድረስ ከሳሽ አይጠፋም። ኢየሱስ ፊት እስካላችሁ ድረስ ግን ማን ችሎ ቢከሳችሁስ? ደግሞ ይሄው በእጅ አስቦት፣ እጅ ከፍንጅ ተይዛ እኮ ነው ኢየሱስ ያስጣለላት። ማይሆን አይነት ስራ ይዛ እጅ ከፍንጅ ተይዛ ኢየሱስ ልቀቅ ያላት። ልቀቁ አላቸው። ልቀቁ አላቸው። እጅ ከፍንጅ ተይዛ። አንዳንዶቻችን ከእግዚአብሔር ጋር እንለያያለን ማለት
መንፈሳዊ ህይወታችን ይደክማል። በምን? ሌላ ሰው ሲከሰን፣ ሌላ ሰው አኪዩዝ ሲያደርገን፣ ባላደረግነው ነገር ሲያደርገን አዝነን በዛ ማለት ነው። በእጅ ከፍንጅ የተያዘችዋን ያስለቀቀ ኢየሱስ የእናንተ ምን ያቅተዋል? በኢየሱስ ፊት ወስዶ ይሄው ከሰሱኝ ምትለውን በል ብሎ መልቀቅ ነው ለሱ። እሱ ሂኖስ አትዱ ኢየሱስ ምንድነው የሚለው መጽሐፍ ቅዱስ? እሱ ሳይናገር እኮ ነው። ሳይናገር ምን ይላል? የሱ ፕሬዘንስ ብቻ ኮንቪክት አደረጋቸው ይላል አይደል? they were convicted ይላል አይደል? በእንግሊዘኛ ምንድነው? ተወቀሱ። ማን ያወቀሳቸው? ኢየሱስ ወቀሳቸው እንደ ኢየሱስ ነው፣ የሱ ፕሬዘንስ። ስለዚህ ይሄ ሸክም ያለብን ሰዎች ወደ ኢየሱስ መሄድ ነው። የሱ ፕሬዘንስ ነገሩን ያቀለዋል፣ ያረግፈዋል። አንድ ቃል ሳይናገር ሄደው ዮ ያረገችውን እዩ ሲሉት እሱ በሉ የመጀመሪያ ኃጢአት ያልሰራ ከእናንተ መሃል የመጀመሪያውን ድንጋይ ወርውር አለ። ቁጭ አድርገው ተመልሰው ሄዱ። በቃ ምንም ሌላ ጭቅጭቅ የለም። እንዴት ቀላል እንደሆነ አያችሁ። ግን ብዙ ጊዜ ግን ኢየሱስ ጋር ካልወሰድን፣ ሌላ ሰው ጋር ከወሰድን፣ ነገሩን ካራዘምን፣ እያበዛ ነው ከመጣን፣ እያስረዘም ነው ከመጣን፣ አቤት አንዳንዴ ወራት ይፈጃል አይደል? አመታት ይፈጃል አንዳንዴ። አሁን የወጣቶቹ ሁላችኋለሁ እርስ በርሳቸው ሲቀያየሙ ሲቀሩ መጀመሪያ ኢየሱስ ግዴታቸው መጀመሪያ ኢየሱስ ጋር፣ ከዛ እኔ ጋር ነው የሚያመጡት። እኔ ደግሞ I don't know የኢትዮጵያ ስታይል or ኤሪትሪያ ስታይል። እኔ ደግሞ እኔ ጋር ሲያመጡ እኔና እነሱ ነን ዲል የምናደርገው እንጂ ያኛውን ሰው አምጥተን ቁጭ አድርገን ምናምን we don't do that. I don't have time for that. ለምን I don't have time for that ነው ታውቃላችሁ? ምክንያቱም ይሄ ነገር አይቆምማ። አሁን ያ ሰው ሌላ ሰው ቢመጣ እሷ እንደዚህ ያለችኝ ብለው ሁለቱንም አጥቼ ባናገር ሌላ ይመጣና እሷም እንደዚህ ብላይ ነበር ባለፈው እሷ አልችልም። ስለዚህ ምን ነው የምሰራው? እሷ እንደዚህ ያለችሽ በምን ምክንያት እንደሆነ ታውቂያለሽ ወይ? በዚህ ምክንያት ነው። በቃ ዲል with it። በቃ የእግዚአብሔር ቃል ኦቨርሲ ነው የሚለው፣ ምህረት አድርጊ ነው የሚለው፣ ውደጂ ነው የሚለው። ውደጃት። አንድ ቀን ይመጣል አንቺ ደግሞ ጎርተሻት መታ የምትከስበት ጊዜ ደግሞ ይመጣል። አልችልም እኔ ሞታለሁ ከዛ በፊት I don't have time። ስንት የሚሰራ ስራ እያለ እንደዚህ ቃቃማ አንጫወትም። የነሱ ደግሞ ከናንተ ይብሳል። አስቡት የነሱን ደግሞ it doesn't make any sense። አብዛኛው I'm like what አይደል ቤቲ? thank you። ስለዚህ we kill it right there, we bury it right there። ከዛ በአመት አንዴ እግር እንተጣጠባለን። ያንን ሁሉ ጨምረን ማለት ነው ያለው ያመቱን በሙሉ ጨምረን እግር እንተጣጠባለን። ግን እግዚአብሔር ግን compassion ግን ከሌለን እያሳየኝ ነው ረጅም መንገድ መሄድ እንደማንችል እግዚአብሔር እያሳየኝ ነው። ይሄን compassion የሆነ ልብ የኢየሱስ ልብ የሚገኘው ከሱ ጋር ታይም በማጥፋት ብቻ ነው። በቃ እሱ ጋር በመሆን ብቻ ነው። ደግሞ እሱ ጋር የምንሄደው እስራኤል እንዳረጉት ለማጉረምረም ሳይሆን ከሌ እንዲህ ብሎኝ ከሌ እንዲያርጋኝ አንተ መቼስ እኔን ትተኸኛል እንዲያርግ ምናምን እኮ አይደለም። አረ እኔ መጀመሪያ ካፌ የሚወጣው የኔ በስቷል ነው ብሎ ሰው ከጎዳኝ የኔ አይበስም እንዴ ብዬ ነው መጀመሪያው። ደግሞ ለቴን ከዛ ደረድረዋለሁ የራሴን አውቃቸዋለሁ። የኔ አይበስም እንዴ ብዬ ደረድራለሁ። ከዛ እየለቀቀኝ ይመጣል። ደግሞ ብዙ ይገኛል አብዛኛው ጊዜ። ስለዚህ እግዚአብሔር ምን ይላል? በቃ ተውኩት፣ ያንቺንም የነሱንም ትተሻል እኔም ትችልሻለሁ፣ የከሌን ትተሻል እኔም ያንቺን ትተልሻለሁ። እንደዛ ነው የሚለው ቃሉ። ያ እግዚአብሔር ይርዳን። በእውነት ተነስተን እንጸልይ። አብዛኛውን ጊዜ በጸሎት ነው ማጥፋት እንፈልገው። መነሳት የለባችሁም ካልፈለጋችሁ፣ ልማድ ስለሆነብኝ ነው ተነስተን እንጸልይ ያልኩት። እንደሚመቻችሁ ሆናችሁ እንጸልይ ለትንሽ ጊዜ። ግን የእግዚአብሔር መንፈስ እንደሚረዳን እንጸልይ። በቃ በጣም የንስሐ ጊዜ እግዚአብሔር ፈልጓል። ይሄ ስለ ቸርች ብቻ አይደለም፣ ራሱ ፐርሰናሊ በልባችን ውስጥ እግዚአብሔር ሆይ ኮምፓሽን ያልሆንኩበትን በቃ ልቤ ስቶ ይሄ አንዳንዴ ስቶ ይሄዳል ልባችን ረጅም መንገድ። ኮምፓሽን ያልሆንኩበት ልቤ ስቶ ይሄድበት could be ለልጆቻችሁ could be ለባሎቻችሁ could be አብራችሁ ለምታገለግሉት could be መስሪያ ቤት አብራችሁ ለምትሰሩት እግዚአብሔር ሆይ ኮምፓሽን ስጠኝ ጌታ ሆይ። እኔ ሆናለሁ ጥፋቱ ችግሩ እኔ ልሆን እችላለሁ እንድል አቅም ስጠኝ የእግዚአብሔር መንፈስ። እኔ ነኝ እኔን ለውጥ የሚል አቅም ስጠኝ የእግዚአብሔር መንፈስ። እኔ እንዳንተ መሆን ነው የምፈልገው ኢየሱስ። ተውክ፣ የሁሉንም ተውክ። ኢየሱስ ሰው ነበር፣ ሳይሰማው ቀርቶት እንዳይመስላችሁ።
ሳያዝን ቀርቶ እንዳይመስላችሁ። አስቡት 3 ዓመት ሙሉ ከ3 ዓመት በላይ ሲያበላቸው፣ ሲያጠጣቸው፣ ሲያስተምራቸው፣ ሲያግዛቸው፣ ሲወዳቸው የኖሩት ጓደኞቼ ወንድሞቼ ያላቸው ደቀ መዛሙርቱ ራሱ ላስመነት ላይ እኮ ካዱት እኮ። በከባዱ ጊዜ እኮ ካዱት። አንዱማ እንደውም ሸጠው በገንዘብ እና ኢየሱስ አልተጎዳም። በከበደበት ጊዜ ደም በሚያልበው ጊዜ ጥለውት ሄዱ። ሲቀበር ሲሰቀል እንኳን የነበረው እኮ ዮሐንስ ብቻ እኮ ያው እና ሜሪ ያን ሁሉ አይተው ያን ሁሉ ከጁ በልተው ያን ሁሉ ቀምሰው እነሱ እንኳን ካዱት፣ ትተውት ሄዱ። እኛ በትንሹ እናጉረመርማለን፣ እንደ ኢየሱስ መሆን እንፈልጋለን እንላለን። ግን የምንፈልገው ክብሩን ብቻ ነው። የተናቀውን፣ የተተፋበት፣ የተሰደበው፣ የተጠላው፣ የተሰቀለው፣ የተወገረው ስንት የተደረገውን አንፈልጋትም። ግን በቃ ኢየሱስ ጌታ ነው የሚለውን ብቻ እንደሱ ያቺን ፓርት ብቻ ስጡኝ ነው። ወይ ሁለቱንም እንሆናለን ወይ አንሆንም። አንድ መምረጥ አይሰራም። ስለዚህ ኢየሱስ ወይ አንተን ልምሰል፣ በክብርህ ብቻ አይደለም በውርደትህም በመሰቃየትህም አግዘኝ። መንፈስ ቅዱስ አቅም የለኝም ታውቃለህ። የእግዚአብሔር መንፈስ እኔ አልችልም። መንፈስ ቅዱስ አንተ ግን ታስችላለህ። አስለቅቀኝ፣ ያስኳቸውን ሰዎች አስለቅቀኝ። የእግዚአብሔር መንፈስ አንተ የሚያረጉትን አያውቁምና ይቅር በላቸው አልክ ከሳሾችህን፣ ገዳዮችህን። እኔ ጌታ ሆይ በትንሹ እዚህ እንገላታለሁ፣ አልቻልኩም። የእግዚአብሔር መንፈስ በምህረትህ ጎብኘኝ። ይሄ የኔ ንስሐ ነው። ፍላጎቴ የእናንተም ንስሐ እንዲሆን ነው። የእግዚአብሔር መንፈስ አግዘን። አንተ ስንት ተሰቃይተህ ስለኔ ኃጢአት ስንት አሳልፈ እኔ ያንዱን የትንሹን ያንተን ልጅ ወንድሜን እህቴን መሸከም አቃተኝ። እግዚአብሔር ሆይ ማረኝ፣ ይቅር በለኝ፣ መልሰኝ። በዚች ምድር ላይ እስካለው ድረስ አንተን አስከብሬ አንተን አሳውቄ ደግሞ አንተን አስደስቼ እንዲሄድ እርዳኝ። ኢየሱስ ሆይ እንዳላሳዝንህ፣ አባት ሆይ እንዳላሳዝንህ፣ ደስ ላሰኝህ፣ እንዳንተ ልውደድና ላስደስትህ። የሚጠሉኝን ወድጄ ለሚያሳድዱኝ ጸልዬ አንተ እንዳደረከው አድርጌ ላስደስትህ። ኢየሱስ ሆይ አግዘኝ፣ መንፈስህ ያግዘኝ። ልልቀቀው፣ መንፈስህ ያግዘኝ። አስለቅቀኝ ከልቤ ላይ፣ አስለቅቅ ከልቤ ላይ የእግዚአብሔር መንፈስ። አስነሳው ከልቤ ላይ የእግዚአብሔር መንፈስ። የእግዚአብሔር ቃል መዶሻ ነው ይላል። ማንኛውም የከበደን ነገር የሚሰብር የሚሰነጥቅ የእግዚአብሔር ቃል በዚህ ሰዓት በእያንዳንዳችን ልብ ውስጥ ይለፍ፣ እንደ መዶሻ ይለፍ። የደነደነውን እየሰበረ የከበደውን እየሰነጠቀ እያደቀቀ ይለፍ በኢየሱስ ስም። በልባችን ላይ የከበደውን እያደቀቀ ይለፍ የእግዚአብሔር መንፈስ። የእግዚአብሔር መንፈስ የእግዚአብሔርን ቃል በእምነት በዚህ ሰዓት ወደ ልባችን ላክን። እንደ መዶሻ የሆነውን የእግዚአብሔርን ቃል በእያንዳንዳችን ውስጥ በልባችን ውስጥ ላኩኝ በኢየሱስ ክርስቶስ ስም። ይህ መዶሻ እንዲሰብር በኢየሱስ ክርስቶስ ስም ላኩ። ይህ መዶሻ እንዲያደቅ፣ የከበደውን የደነደነውን እንዲያደቅ በኢየሱስ ስም ላኩ። እንጂ ጂሰስ ኔም ሼክራ ላማንዲ ያራላሞ ሼክራ ላማንዲ ያራዳ። ለራስህ ቦታ አዘጋጅ። የእግዚአብሔር መንፈስ አስለቅቅ። ለራስህ ቦታ አዘጋጅ። በልባችን ላይ የከበደውን ቦታ የያዘውን ነገር፣ አንተን የማያስከብረውን ነገር፣ ቦታ የያዘውን ነገር በኢየሱስ ክርስቶስ ስም ከልባችን ላይ አስለቅቅ። ለራስህ ቦታ አዘጋጅ።
ለራስህ ቦታ አዘጋጅ። ኤራ ላማንዲ ያራ ለሞሼ ክሬሌሜንዲ ላራዳ ሼክራራራራራራራራራ ማንዲ ያራ ለሞሼ ክሬሌሜንዲ ከንዳላራራራራ ኢራ ላማንዲ ከንደሌሌሌሌሌሌሌ ሞሼ ራ ላማንዲ ኪራ ለሞሼ ክራ ላማንዲ ላራዳ ትንሽ ጊዜ ጸልዩ በመንፈስ ሼራ ላማንዲ ኪንዳላራራራ ሞሼ ክሬሌሜንዲ ላራዳ ኢራ ላማንዲ ከንደሌሌሌሌሌሌ ሞሼ ራ ላማንዲ ያራ ለሞሼ ክራ ላማንዲ ላራዳ ኢራንዴ ከንዳላራራ ሞሼ እንደሌሌሌሌሌ ማንዲ ኪራ ለሞሼ ክራ ላማንዲ ላራዳ ሬላ ማንዲ ኪንዲሊሪሪሪሪ ሞሼ ክሬሌሌሌሌሌሌ ማንዲ ያራ ለሞሼ እንደላራራ ማንዲ ኪራ ለሞሼ ክሬሌሜንዲ ላራዳ ታንክ ዩ ጂሰስ። አስለቅቅ የእግዚአብሔር መንፈስ የክብር ቦታህን አስለቅቅ። ማንኛውም የያዘ ሰው ቢኖር የያዘ ነገር ቢኖር ይልቀቅ በኢየሱስ ስም። በዚህ ሰዓት የእግዚአብሔርን የክብር ቦታ የያዘ በልባችን ላይ የተቀመጠ በአእምሮአችን ላይ የያዘ በተለይ ማታ ማታ ስንተኛ የሚመላለስ ኤራ ላማንዲ ያራ ለሞሼ ክሬሌሜንዲ ከራ ላማንዲ ላራዳ ይልቀቅ በኢየሱስ ስም። የእግዚአብሔር ቦታን ይልቀቅ። የኢየሱስን የክብር ቦታ ይልቀቅ በኢየሱስ ስም። ከልባችን ላይ ከአእምሮአችን ላይ የተደረግነውን የሚያስታውስ የሚከስ የጠላት መንፈስ በኢየሱስ ክርስቶስ ስም ከአእምሮአችንና ከልባችን ላይ ይነሳ በኢየሱስ ስም። የድሮውን የሚያስታውስ የጠላት ሐሳብ በኢየሱስ ክርስቶስ ስም የእግዚአብሔርን ቃል ላኩ። እንደ መዶሻ የሆነውን የእግዚአብሔርን ቃል ወደ አእምሮአችን ወደ ልባችን ላኩ በኢየሱስ ክርስቶስ ስም። ሻደር የሚያደርግ የእግዚአብሔር ቃል እንደ መዶሻ ነው ይላል። ያደቃል፣ ትልቅ የሆነውን ድንጋይ ያደቃል ይላል። ድንጋይ የሆነብንን በኢየሱስ ስም ያድቅ በዚህ ሰዓት በኢየሱስ ክርስቶስ ስም ያድቅ በዚህ ሰዓት። ኮምፓሽኔት እንድንሆን መርሲፉል እንድንሆን ማፍቀር እንድንችል ልባችንን የያዘ የተቀመጠ የድሮ ታሪክ የሚያስታውስ በኢየሱስ ክርስቶስ ስም በዚህ ሰዓት አቅምና ኃይሉ ሁሉ ይድቀቅ በኢየሱስ ስም። በኢየሱስ ክርስቶስ ስም ይድቀቅ ከልባችን ላይ። የኢየሱስ ልጅ ሞቶ ነፃ አውጥቶናል። ነፃ ነን። ሌሎችን ለመውደድ ነፃ ነን። የጎዱንን ለመውደድ ነፃ ነን። ያስቸገሩንን ለመውደድ because ኢየሱስ ነፃ አውጥቶናል። እንደዛች ሴት ኢየሱስ ነፃ አውጥቶናል። እግዚአብሔር ሆይ ለቀኩት ጌታ ሆይ ላንተ ሰጠው። እግዚአብሔር ሆይ ብስማማም ባልስማማም ግን አምኜ ለቀኩት። ቢገባኝም ባይገባኝም ግን አምኜ ለቀኩት። የኔ ልብ ማንም ሊያገኝ አይችልም ካለ ኢየሱስ በስተቀር። የኔን ልብ ማንም አይዝም ካለ ኢየሱስ በስተቀር። የኔን ልብ ማንም አይዝም ካለ ኢየሱስ በስተቀር። የኔን ልብ ማንም አያገኝም ካለ ኢየሱስ በስተቀር። ልቤ ለኢየሱስ ነው። ልቤ ለኢየሱስ ነው። ጉዳት ቢሆን መከሰስ ቢሆን መጣል ቢሆን መተው ቢሆን አለመወደድ ቢሆን አለመቀበል ቢሆን አለመፈለግ ቢሆን በዚህ ሰዓት እያንዳንዱን አሁን የዘረዘርኳቸውን ሁሉ ኢየሱስ ያሟላል። ኢየሱስ ያሟላል። ከማሟላት በላይ ከ1000 ሰው በላይ ነው እሱ ሲያሟላ። ከ1000 ሰው በላይ ነው እሱ ያሟላል። ከሰው በላይ እሱ ያሟላል። ከሰው በላይ እሱ ይሞላል። የእግዚአብሔር መንፈስ እናመሰግንሃለን። ስለረዳህን እናመሰግንሃለን። አሁንም ካንተ እርዳታ ምንም ሌላ መንገድ የለንም። ኢየሱስ ሆይ ሌላ ሰው የለም። ይሄንን ሊያደርግልን የሚችል ማንም ሰው የለም። ገንዘብ አይችለውም፣ ዕውቀት አይችለውም። እግዚአብሔር ሆይ ሌላ ሰዎች አይችሉትም። ምንም አይነት ጊፍት ስጦታ ቢኖራቸው ይሄንን ማድረግ የምትችል አንተ ብቻ ነህ። መንፈስ ቅዱስ የውስጥ ጥሻን የምትነካ የእግዚአብሔር መንፈስ እያንዳንዳችንን በዚህ ሰዓት እንድትነካ ለፈውስ
አንተ ስትነካ ኢየሱስ ሆይ እንደዛ ሁለት ሴቶች ነው። አንተ ስትነካ ለዘላለም ነው የምትለውጠው። ያንተ ንኪ አንድ ንኪ በቂ ነው ኢየሱስ። ያንን የውስጥ ቦታ ያንን የውስጥ ማንነት ንካ በኢየሱስ ስምህ ይባረክ። እግዚአብሔር ሆይ ስምህ ይባረክ። ኢየሱስ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን ስለ ምህረትህ፣ ስለ ቸርነትህ፣ በተለይ ስለ ምህረትህ ከእስትንፋስ በላይ የሆነው ምህረትህ እናመሰግንሃለን። እግዚአብሔር ሆይ ክብርና ምስጋና ሁሉ ለስምህ ይሁን ከዘላለም እስከ ዘላለም። እግዚአብሔር ሆይ ራስህን በዚህ ቦታ ከፍ አድርግ፣ በእያንዳንዳችን ላይ ከፍ አድርግ፣ በቤቶቻችን ላይ ከፍ አድርግ። ኢየሱስ ሆይ ራስህን በልጆቻችን ላይ ከፍ አድርግ፣ በሚኒስትሪዎቻችን ላይ ከፍ አድርግ፣ በመውጣት በመግባታችን ላይ ከፍ በል፣ በንግግሮቻችን ላይ ሁሉ ከፍ በል፣ በምንሰራው በገንዘቦቻችን ላይ ሁሉ ከፍ በል። ኢየሱስ ማንነትህ ከፍ ይበል። ስለ ሁሉ አመሰገንህ። ስምህ ይባረክ። በኢየሱስ ክርስቶስ ስም አሜን።